ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ሁሉ አማን። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ትሁት ድራማ ላይ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። አመሰግናለሁ። ባለፈው ክፍል እንግዲህ ቲና እንግዲህ የካሌብን አባት ያልሞተውን ሞቷን ብላ ለካሌብ እንዲሁም ደግሞ ለትሁት ነግራቸው ነበረ እና ለዳኒም ነግራቸው ነበረ። እንዲሁም ዳኒ እንዴ የታለ የሞቶ ሳይቀበር ነው እንዴ ሞተ የምትዩ ሲላት እንግዲህ ቲና አይ ለሱ ችግር የለውም ይህ ወረቀት ሙቷን ብዬ ወረቀት አዘጋጅቻለሁ እሱን እሰጣቸዋለሁ ትለዋለች። ከዛ በኋላ ቲና እንግዲህ ከዳኒ ጋር ስትላይ ልክ አባባ ይመጡና ዳጊ ሲለው ዳጊም እንግዲህ አባባ ስላልሞቱ በጣም ደስ ይለዋል። አባባም እንግዲህ ዳጊን ከዛ ሁሉ እኔ ልታድን መጥተህ አንተም ስለታገትክ እና በጣም አመሰግናለሁ ላዳንከኝ ሲለው እንግዲህ ዳጊም አባባ በዚህ እኔ ይቅርታ ካደረግክልኝ ችግር እኔ እኮ ብዙ ነገሮች አጥፍቻለሁ ሲለው እንግዲህ አባባም አንተ እኔም ብቻ ሳይሆን እኮ ካሌብም ተቀይመዋን ሲለው ችግር የለውም ካሌብንም ይቅርታ አደርግለታለሁ አለው። ከዛ በኋላ እንግዲህ ካሌብንም ሂዶ ላጠፋው ነገር በሙሉ እንግዲህ ይቅርታ ሲያደርግ ካሌብን ይቅርታ ያደርግለታል። አባባም እንግዲህ ለዳጊ እንግዲህ አንድ መልእክት ሰጠው። እሱንም እኔ እንዳለው እንዳትነግራት እሷ አሁን እቅዷ ምን እያቀደች ስለሆነ አንድ ባንድ ለእኔ ትነግረኛለህ ሲለው እንግዲህ ዳጊም በሀሳቡ ይስማማል። እንዲሁም ኤደን እንግዲህ አባባን ዳጊ ሂዶ እንግዲህ ስላዳነው ወደው እሱም መታገቱን ስትሰማ እንግዲህ ዳጊን እንግዲህ ያው ይቅርታ እንደምታረግለት በጣም ነበረ የተደሰተችው። እንግዲህ ቲና እንግዲህ ያው ገንዘብ አስገብግቧታንና እንግዲህ የቲና ነገር ከቤት ሄድና እንግዲህ ካሌብም ትሁትም ቁጭ ብለው ሳለ እንግዲህ እያለቀሰች ትገባለች። እያለቀሰች ስትገባ እንግዲህ ካሌብ ግራ ይገባውና ትሁትም እንግዲህ ለማስመሰል ምክንያቱም እንግዲህ አባባ አስመስሉ ብሏቸዋልና ትሁትም እያስመሰለ አብራ ታለቅሳለች። ትሁትም እንግዲህ ለቲና እንግዲህ እናመሰግናለን ለአባባዬ በመሞቱ በጣም ስላዘንሽ ስትላት እንግዲህ ቲናም እንዴ ለእኔም እኮ አባቴ ነው ግዴታዬ ነው ትላለች። እንዲሁም እንግዲህ ካሌብን እንግዲህ የአባዬን ዘመዶች በሙሉ ካሉበት ጥራና እንግዲህ ለቅሶውን ማስለቀስ አለብን እንዲሁም ስትለው እንግዲህ ካሌብም እንዴ እንዴት ብለን ነው ቀብሩ ሳይኖር ሲላት እንግዲህ እሱ ችግር የለውም ትለዋለች። የእሷ እንግዲህ በእርግጠኝነት እንግዲህ ያው ውሸታም ስለሆነ አባትህ ሙቷን ከዛ በኋላ ንብረቱን ወደ እሱ ካዞር እንግዲህ ከ6 ወር በኋላ እንፋታለን ብላ እንግዲህ ለዳጊም ነግረዋለች። ከዛ እንግዲህ ቲና ከቤት ወጥታ ስትሄድ እንግዲህ ካሌብም ትሁትን እንግዲህ እንዴት አስመሰልሽበት ሲላት እንግዲህ ትሁት እሷስ እያስመሰለች አይደለም ማስመሰል የጠፋናን እንዴ ስትለው ካሌብም ይቺ ልጅማ አንድ ነገር ማድረግ አለብኝ ሲል ትሁትም አይ ምንም ነገር እንዳታደርግ እሷ እያስመሰለች እየዋሸች አይደለ እኛም መዋሸት አለብን ብላ ትለዋለን። ትሁት እንግዲህ ቲና ያ ነገር አልበቃትም። ምክንያቱም አባባን አገተቻቸው። አሁን ደግሞ አላማዋ እንግዲህ ካሌብን ማስገደል ነው ብላ እንግዲህ ለዳጊም ነግራው ነበረ። ዳጊም ይመጣና እንግዲህ ለትሁት ይነግራታል። ትሁትም እንግዲህ ይህ ነገር ይችል ምንድን ነው እያደረገችው የባለፈው አይበቃትም እንዴ ስትል እንግዲህ አሁን ካሌብም ማለት ዳጊም እንግዲህ ለካሌብ እንንገር ወይንስ እኛ ዝም ብለን እንጠብቀው ሲል እንግዲህ ትሁትም አይ ለሱም እንነግረዋለን እኛ ደግሞ መጠበቅ ግዴታ አለብን ይላት ብሏቸው ነበር። እንግዲህ ዛሬ እንግዲህ ካሌብ እንግዲህ ቲና ላይ እንግዲህ ሽጉጥ አውጥቶ እንግዲህ ሊተኩስባት ሲል አባባ ይመጡና ተው ልጄ በደም አትጨማለቅ ትለዋለች። ቲና እንግዲህ አባባን ስታይ ትደነግጥና ካሌብ አባባ እኮ ሙቷን አረ መንፈስ ነው ስትል እንግዲህ ካሌብም አንቺ ዝም በይ ውሸታም ይላታል። ቲና
እንግዲህ አንድና አንድ የምፈልገው ካሌብን አትወደውም፣ የምትፈልገው እንግዲህ ገንዘቡን ነው። ፍታኝ ያለችው እሺ ልፍታ ሲላት እንግዲህ እኔ 5 ሳንቲም ገንዘብ የለኝም ሲላት ነው እንግዲህ ያን ገንዘብ ለማገኘት ነው እንግዲህ አባባን ያገተችው። አባባን ደግሞ ያገተችበት ምክንያት እንግዲህ ሙሉ ለሙሉ እንግዲህ ያለውን ንብረት በሷ ስም እንዳዞርላን ነበር የፈለገችው። ነገር ግን እሱም እቅዱ አሁን ላይ አልተሳካላትም። እዚህ ጊዜ እንግዲህ ትሁትን ትመጣና ምንድን ነው የተፈጠረው ትላቸዋለች። ካሌብም እንግዲህ ትሁት አንቺ አያገባሽም ከዚህ ላይ ካሌብም አባባ የኔ ልጅ የምነግርን ነገር እባክህ እሺ በለኝ። ካሌብም ከዚህ ሰዓት ጀምሮ በዚች ሰይጣን መሰቃየት የለብንም ሲል እንግዲህ ቲና እንግዲህ አይኗን በጨዋታ እንግዲህ ካሌብ ትለዋል። እኔ ያለሁበት ሁኔታ ህልም ይሁን እውን ይሁን ብቻ አላውቅም። ካሌብም ህልም መሰለሽ አይደለ የእውነት እኔ እገልሻለሁ ይላታል። ቲናም እንግዲህ እባካችሁ ይህን ሽጉጥ አስቀምጡና ቁጭ ብለን እንነጋገር። ካሌብም እንግዲህ ትሰሚኛለሽ ከአንቺ ጋር ቁጭ ብዬ የምነጋገር የለውም ይላታል። የለኝም ይላት። ምክንያቱም ካሌብ እንግዲህ ይችን ቲና እንግዲህ ከዳኒ ጋር ብዙ ነገሮች እንግዲህ ስታደርግ አድርጓታን መጥፎ ነገሮችንም ስትሰራ እንግዲህ እስከ በፊት አባቱና ትሁት እንግዲህ ሲነግሩት አልሰማም ነበር። በመጨረሻ እንግዲህ የአባቱ አክስት ናት ተብሎ እንግዲህ ቀሚስ ለብሶ ነበር ከዳኒ ጋር የምታደርገውን በሙሉ በአይኑ ያየው። ከዛ በኋላ እንግዲህ ትሁትን ጠልቷታን ፍቺኝ አልፈታም፣ አርፈሽ ቁጭ በይ፣ አልቀመጥም የምትል እንግዲህ ስግብግብ ሴት ነች። ካሌብም አባት እንግዲህ አባባ እባክህ ልጄ እኔ የምነግርህን ነገር ስማ፣ እጅህ በደም ተጨማልቆ ቀሪ እድሜ እስር ቤት እንድታሳልፍ አልፈልግም ይለዋል። ትሁትም እንግዲህ ካሌብ እባክህ ተረጋጋ፣ አባትህ የሚልህን ነገር ስማው። ካሌብም እንግዲህ ቤተሰባችንን እኮ በጠበጠችው፣ ነገ ማንኛችንን እኮ እንደምትገል አይታወቅም። እኔ የሚሰማኝ ሁላችንም በየተራ ሟች እንደሆነ ነው የሚሰማኝ። አባባም ካሌብን እባክህ ልጄ አንድ ጊዜ አንተና እኔ ብቻችንን ማውራት አለብን ይለዋል። ካሌብና አባባ እንግዲህ አብረው ሆነው እንግዲህ ልጄ አለመሞቷ በሁለት ነገሮች ይረዳና ሲለው እንግዲህ ካሌብም አባዬ እሷ እኮ ገዳይ ነች ይለዋል። አለመሞቷ ሳይሆን መሞቷ ነው ለእኛ የሚጠቅመን ሲል ካሌብ አባባም ኖ መሞታማ አንተን መቅመቅ እስር ቤት ነው የሚከትህ ይለዋል። ካሌብም አባዬ ክፉ ሰዎችን እያስወገድን ከመጣን ምንም ነገር አንሆንም ይለዋል። አንተ እያለ ይቺ ጭራቅ የሆነ ልጅ ህይወቴን ልትቀማኝ ከሆነ አንተ ስትለልማ ጭራሹን ምን ልታደርገኝ ነው ይለዋል። ካሌብም አባት ተረጋጋ ልጄ፣ እንደዚች አይነቱን ጭራቅ በቁሟ ነው መግደል የምንፈልገው። ካሌብም አይ አባዬ በቀልማ በሞት ሲጠናቀቅ ነው ደስ የሚለው ሲለው እንግዲህ አባባም አይ አትሳሳት ልጄ፣ በቀልማ በቁሟ ሲጠናቀቅ ነው ደስ የሚለው ይለዋል። እንግዲህ ቲና እንግዲህ ካሌብን ብቻ ሳይሆን የበደለችው እንግዲህ አባባንም እንግዲህ ታሞ ሳለ ብዙ ነገሮች እንግዲህ በድለዋለይ፣ ለመግደልም ብዙ ነገሮች አድርጋለይ። ያው ትሁት እንግዲህ ጎበዝ ስለሆነች እንግዲህ በትሁት ላይ ነው እንግዲህ ከዚህ ላይ ደረጃ የደረሰው እና ቲና እንግዲህ በጣም መጥፎና እንግዲህ ጭራቅ ገንዘብ የምትወድ ባለየ ሴት ነች እና ለትዳሯን የማታከብር ለትዳሯ ደግሞ ግድልሽ ናት። እንግዲህ ቲና እሷ ያሰበችው እንግዲህ የካሌብን አባት እንግዲህ እሱን ገላ ካሌብንም አጥፍታ ከዛ በኋላ ገንዘቡን እንግዲህ ሙሉ ለሙሉ ወደ ራሷ ስም አድርጋ ከዳኒ ጋር ነበር መኖር የምትፈልገው። ዳኒ ደግሞ እንግዲህ ቲናን አይፈልጋትም። እሱ የሚወዳትና የሚያፈቅራት እንግዲህ ሚስት ኤደን አለችው። ከዚህ ውስጥ ጣጣ የገባው ደግሞ ኤደንን በጥሩ ደረጃ በጥሩ ኑሮ ለማኖር ስለፈለገ ነው እንጂ ቲናን አይወዳትም። እሷ ግን ትወደዋለች፣ እሱ ደግሞ ጭራሽ አይወዳትም። ግን ሁለቱም አልተግባቡም። እሱ የሚፈልገው ኤደንን
ከቲና ደግሞ የሚፈልገው ገንዘቧን ብቻ ነው። ነገር ግን አሁን ቲና እንግዲህ በአሁኑ ሰዓት ወይ ከካሌብ አልሆነ ወይ ደግሞ ከዳኒ አልሆነ ያው ኪሳራ ነው የምከስረው። ምክንያቱም እንደዚህ አይነት ሴቶች ልክስክስ ሴቶች እንግዲህ ወይም ልክስክስ ወንዶች መጨረሻቸው አወዳደቃቸውም አያምር። በመጨረሻ በአባቱ ሀሳብ ይስማማና እሺ በቃ አባዬ ከቃልህ አልወጣም ይለዋል። እስከ ዛሬስ እያስመሰልኩ ኑሮ የለ አሁንም ቢሆን ማስመሰሌን እቀጥላለሁ ችግር የለውም ይለዋል። ቲናና እንግዲህ ትሁት አብረው ቁጭ ብለው እንግዲህ ቲና እንግዲህ ሽጉጡን ስጪኝ ትላታለች። ቲናም ትሁትም አርፈሽ ቁጭ በይ፣ የተረፈችሽን ነፍስሽን አጣጥመሽ ቁጭ ማለት አለብሽ ትላታለች። በለዛ ደግሞ ካሌብ የጀመረውን እኔ ነኝ የምጨርሰሽ ትላታለች። አታፍርምና ቆይ ይህን ያህል ምን አድርጊያችሁ ነው እየጠላችሁኝው ትላቸዋለች። ትሁትም ምን የሚወደድ ስብዕና አለሽና ነው የምንወደሽ ትላታለች። ቲና እንግዲህ የአባባ በመንጣቱ በጣም ስለደነገጠኝ አባባ ግን ስትል ትሁትም እንግዲህ ደነገሽ እንዴ? አንዳንድ ሰው እኮ ያው ከእንትን ልጅ የሞት መንፈስ ነው የሚወደው ትላታለች። ቆይ ግን እንዴት በህይወት ሊኖር ቻለ ትላለች። እሷ እንግዲህ ከዛ አጋቹ እየገደሉ ነበር የመሰላቱ። ና ትሁትም እንግዲህ እኔ የምለው እንዴት በህይወት ኖረ ነው ብለሽ የምትጠይቂው እና ያ ሞት ስትላት እንግዲህ ትሁትም ሞቱን የምትፈልጊው አንቺ ብቻ ነሽ። እውነተኛው አባባ የሚሞት ሳይሆን ገና ብዙ ፍቅር እየሰጠን አብሮና የሚኖረው ነው ትላታለች። ይብና እንግዲህ አባባ ቁጭ ካሉ በኋላ እንግዲህ ቲና እንግዲህ አባባ እባክህ ባደረግኩን ነገር ተጸጽቻለሁ፣ ይቅርታ አድርግልኝ ትለዋለች። ምክንያቱም ከዚህ በፊት እንግዲህ ያጠፋሁት ነገር ትክክል አይደለም፣ ይቅርታ አድርግልኝ ብለው እንግዲህ አባባም እንግዲህ ቲና እንድትማር ከጥፋቷ እንድትማር ፈልጎ ይቅርታ ቢያደርግላት አሁንም ደግሞ ይቅርታ ማለት ከጥፋቷ ልትማር አልቻለችም። አሁን እኔ ያንቺን የክፋት ሀሳብ ለመስማት ዝግጁ አይደለሁም ሚላታት። ከዛ በኋላ እንግዲህ ውጪ ከዚህ ቤት ሲላት እንግዲህ ትወጣና ወደ መኝታ ክላሷ ትሄዳለች ቲና። በኋላ እንግዲህ ትሁት ጠጋትልና ወደ አባዬ እንደዚህ የምትናደድ እኮ ከሆነ ለጤና ጥሩ አይደለም፣ አትናደድ ትለዋለች። እዚች አይነት ሰይጣን ካበጣ ገቤ ሁና ስታንገበግበኝ እንዳንቺ አይነት ደግሞ እግዚአብሔር መርቆ ነው የሰጠኝ ይላታል። እንግዲህ ትሁት በጣም ጥሩ ልጅና ጨዋ ልጅ ናት። እንዲሁም የቲናን መጥፎነት ቲና እንግዲህ ሙልጭ አድርጋ እየሰደበቻት ያን ሁሉ እንግዲህ ለአባባ ስትል እንግዲህ ችላ የኖረች ጀግና ሴት ነች። ካሌብም እንግዲህ አባዬ ቆይ ምንም ሳትላት ግን ለምንድን ነው የለቀካት ይለዋል። መጀመሪያ ነጻነት ነው መስጠት የምፈልገው፣ ከዛ በኋላ እንግዲህ ነጻነት የሰጠኋት መስሏት በኋላ እየተከተልኩ እንድገላት ነው የምፈልገው ይለዋል። ካሌብም ግን ሲል ችግር የለውም ልጄ ይገባኛል፣ ነገር ግን እንደዚች አይነት ሸይጣን ከቤቷ ወዳ የሆነ ተንኮል እንደምትጠነስስ አውቃለሁ፣ ግን አሁን ብቻዬን አይደለውም በጋራ ሆነን እሷን እናሰቃያታለን ይለዋል። ከዛ በኋላ ትሁትም አዎ አባዬ፣ ምክንያቱም ትናንትና ብቻችንን ነበርነ፣ ዛሬ ግን አብረን ስለሆነ አንቸነፍም ትለዋለች። ልጄ አንድ ነበር፣ ዛሬ ግን ልጆቼ ሁለት ናቸው ይላቸዋል። ቲና እንግዲህ ስለደነገጠች እንግዲህ ቀጥታ እንግዲህ የደወለችው ዳጊ ነው። ሄሎ ዳጊ፣ በእናት ጉድኛለሁ ስትለው ምን ሆነሽ ነው ሲላት እንግዲህ እባክህ ችግር ተፈጥሯን ትለዋለች። ነገር ግን ዳጊ እንግዲህ አባባ እንዳልሞተ ያውቃል። እንግዲህ ዳጊን ዛሬ ሳላገኝህ አላድርም ስትለው እንግዲህ እሺ አሁን መጣው ትለዋለች። እያለቀሰች እንግዲህ ዳጊ ምን ሆነሽ ነው እስኪ ቁጭ በይ ይላታል። ዳጊም የሆንሽውን ለምን አትነግሪኝ ሲላት እንግዲህ ቲናም ታውቃለህ አባባ በህይወት አለ ትለዋለች። ዳጊም እንግዲህ እያስመሰለ ምን አንቺ ይሄን እንዴት አወቅሽ ይላታል። አሁን ቤት ነበርኩኝ፣ ቤት ውስጥ ደግሞ ትልቅ ጦርነት ተነስቷል ትለዋለች። ያ ካሌብ የሚባል ሰውዬ ሽጉጥ አቀባብሎ ነበር የጠበቀኝው፣ አባባ እኮ ነው ያዳነኝው ትላለች። እንኳን ሽጉጥ አንቺ ሌላ ሲያንስሽ ነው። ምክንያቱም እንግዲህ አስመሳይ ሴት ስለሆነች እንግዲህ ለትዳሯ ክብር ስለሌላት እንግዲህ ምክንያቱም ትዳሯንም እንዲሁም ደግሞ ባሏን ያዋረደች ስለሆነ ይቺ ጭራሹንም መወገድ ነበረባት።
ዳጊም እንግዲህ አንቺ የገደልሽው እሷ ዳነሽ ሲላት እንግዲህ ቲናም እኔ እኮ እየቀለድኩ አይደለም ትለዋለች። አነ አጋጅ አታሎኝ ሮቴን ነው ያጨለመብኝ ብዙ ነገር ነው ያበላሸብኝ ስትለው እንግዲህ ዳጊም እንግዲህ እንዴ አለመሞቱ ነው እንዴ ያናደደሽው ይላታል። አስበው ብዙ ሚስጥሬን እኮ ነግሮታን፣ ስለዚህ እሱም እኮ ቢሆን አይለቀኝም ትላለች። እሱ መበቀል ቢፈልግ ዳጊ ማለቴ ካሌብ እንዳይገልሽ እንዴት አደረገ ብሎ ይጠይቃታል። ቲናም እንግዲህ እሱ ገና ያልተፈታ እንቆቅልሽ ነው ትለዋለች። ቲና እንግዲህ በአሁኑ ሰዓት በጣም ነው የፈራችው። ዳጊም እንግዲህ ይኸውልሽ እሱ በህይወት መኖሩ ላንቺ በጣም ይጠቅምሻል ይላታል። ቲናም እንግዲህ አታምነኝም እኮ ዳኒ፣ እኔ ገና ሳየው መንፈስ መስሎኝ እንዴት እንደደነገርኩኝ ትላለች። እንዴ መንፈስ ትፈሪያለሽ እንዴ ሲላት እንግዲህ ቲናም ዳጊ እኔ መንፈስ በጣም ነው የምፈራው፣ ስለዚህ በአካል መጥቶ ከሚያስጨንቀኝ መንፈሱ ይሻለኛል ትላለች። እንግዲህ እየቀለደባት እነዚህ ቤተሰቦች አልቻልሻቸውም አይደለ አንዱን ስገሊው እየበዙብሽ መጡ አይደል ይላል። ዳጊ እኔ ጊዜ የለኝም ስትለው እንግዲህ ዳጊም እሺ ምን አድርግ ብለሽ ነው አሁን በዚህ ጨለማ የመጣሽው ይላታል። እናም እንግዲህ ምን ማለት ነው የኔ ጭንቀት አይታይም እንዴ ለነገው እኮ እኛ ለምንኖርበት ንብረታችን ነው ትላለች። እንግዲህ ቲና በሰው ገንዘብ የሰው ገንዘብ የኔ ነው ማለት በጣም ከባድ ነው። ቲና እንግዲህ ይህ ገንዘብ የእሷ አይደለም። የሰውን ገንዘብ እንግዲህ በሰው ገንዘብ የሰውን ገንዘብ ቀምታ እንግዲህ አግበስብሳ አብራ ከዳኒ ጋር ጥሩ ኑሮ እንድትኖር ነው የምፈልገው። ነገር ግን ምንም አይሳካላት። አንዳንድ ሰዎች እንግዲህ የሰው ገንዘብ በጣም ይወዳሉ፣ በሰው ገንዘብ መኖር ይፈልጋሉ። መጨረሻቸው ግን አወዳደቃቸው አያምርም። ያው መጨረሻ ላይ እንግዲህ ያ ገንዘብ ያጠፋቸዋል። ግን ይሄውልሽ አሁን ወደ ቤት መሄድ አለብኝ የምሰራው ስራ አለኝ ይላታል። ቲናም አብሬ እመጣለሁ ስትል እንግዲህ ዳጊም ይቅርታ ግን አብረሽን መንጣት አትችይም ሲላት እንግዲህ ለምን ሲባል ብላ ተጠይቀው ጓደኛዬ አለ ስለዚህ ደግሞ ቦታ አይበቃኝም ብሎ እንግዲህ ወሽመጧን ቆርጥ ያረጋታንችን ቴና ተብዬ ቲናም እና ታዲያ ለጓደኛ ብለህ እኔን እያባረርከኝ ነው እንዴ ትለዋለች። መጥፎ ነገር ከምታስቤ ሩም ይዘሻ ታድሪም ወይ ሲላት እንግዲህ ቲናም እንግዲህ እና ብቻዬን ነው እንዴ ሩም ይዤ ማድረው ትላለች። መጨረሻ ላይ እንግዲህ ዳጊ ቲና ደህና ደሪ ብሏት እንግዲህ ጥሏት ይሄዳል። ያው እንግዲህ ኤደን እንግዲህ ከነ ካሌብ ቤት መጥታ ነበርና ቁጭ ብለው እያወሩ ኤደንም እንግዲህ በጣም ዛሬ ደስ ብሎኛል ትለዋለች። ከብዙ ጊዜ በኋላ እንደዚህ በሳቅ በደስታ ተሞልቶ ቁጭ ብላችሁ ስታወሩ ደስ ነው ያለኝ ትላቸዋለች። ጋሼ ይሄ እንዲሆን ያደረግከው ደግሞ አንተ ነህ ትለዋለች። እዚህ ክብር ደግሞ ስላበቃን በጣም ደስ ብሎኛል ትለዋለች። ኤደንም በጣም ጥሩ ልጅ ናት። ለፍቅር ብላ እንግዲህ ብዙ ዋጋ እየከፈለች ነው። ምክንያቱም ኤደንም ዳኔን ትወደዋለች፣ ዳኔም እንግዲህ ኤደንን ይወዳታል። ነገር ግን ዳኒ አንድ ጥፋቱ እንግዲህ ከቲና ጋር መሆኑ ነው። ከቲና ጋር የሆነበት ምክንያት እንግዲህ ለገንዘብ ብሎ ነበር። ነገር ግን ያ ነገር ስላልተሳካለት አሁን መጨረሻ እንግዲህ ቲናንም ትቷታል። እንግዲህ ኤደንን እንግዲህ ተባረኪ ልጄ አግብተሽ በልጅ ተባረኪ ጥሩ ትዳር ይስጥሽ ይላታታል። ኤደንም እንግዲህ አሜን ጋሼ ትለዋለች። እናንተ እኮ ሁል ጊዜም ልጆቼ ናቸው ከልጅ እና ሁላችሁም ለእኔ ልጆች ናቸው ይላቸዋል። እንግዲህ አባባ እንግዲህ ቲናን ያው እንድትማር ቢላት ግን ቲና ጭራሽ ልትማር አልቻለችም። አንድ ሰው እኮ የመጀመሪያ ጥፋት ያጠፋ ከዛ ጥፋቱ ደግሞ መማር አለበት። ቲና ደግሞ ያንን ማድረግ አልቻለችም። እንደውም እየባሰባት አውሬ እየሆነች ነው እየሄደች። ደንም እንግዲህ ጋሼ ሁል ጊዜም ደስተኛ ሆንልኝ ትሏለች ይች ሴትዮ። እዚህ ሁሉ ደግሞ ጥረት ጸሎት ያደረጋችሁልኝ ልጆቼ በጣም አመሰግናቸዋለሁ ይላቸዋል። ይህ ደግሞ ደፍሮ እኔን ለማዳን የመጣውን ዳጊን በጣም ነው የማመሰግነው።
ትሁት ደግሞ አንዷ ነች ከሰማይ ስባሪ የሚያክል ሰውዬ ጋር ታግላ እንግዲህ ያወጣችኝ እሷው ነች ይላቸዋል። መጨረሻ ላይ ካሌብ እንግዲህ ለትሁት አመሰግናለሁ ብዙ ነገር አድርገሻን ብሎ እንግዲህ ስጦታ ይሰጣታል። ምክንያቱም ይገባታል። ትሁት እንግዲህ ካሌብ ቲናን የሆነ ነገር እንዳያደርጋት እስር ቤት እንዳይገባ እያለች እንግዲህ አንዷ እሷ ስትመክረው የነበረች ብዙ ዋጋ የከፈለች ጀግና ሴት ነች። ዳጊም እንግዲህ አባባን እባክህ እኔ ኤደንን እወዳታለሁኝ እና አስታርቀኝ ሲለው እንግዲህ አባባም እሺ አስታርቃለሁ፣ ምክንያቱም አንተ ብዙ ዋጋ ለእኔ ከፍልሃንና እንደዚህ የለመንከኝ እምቢ አልልም፣ አስታርቃለሁ ይለዋል። አባባ እንግዲህ ዛሬ እንግዳ የሚመጣለ አንድ የጓደኛዬ ልጅ እጮኛውን ይዞ ስለሚመጣ ምግብ ስሩ ሲላቸው እንዴ ካሌብም እንግዲህ አይ አባዬ እኔ ትሁትን ይዣት ልወጣ ነው፣ ስለዚህ ከውጭ ለምን አይታዘዝ ሲል እንግዲህ አባባም እንዴ እኛ ሰው ከዚህ ሴት እያለን እንደን ከውጭ ምግብ የምናስመጣው ሲል እንግዲህ እንደዛ ከሆነ እንግዲህ ቲና ትስራ ሲባል እንግዲህ ከዛ ካሌብም እንግዲህ እንዴ ቲና የሰራችው ምግብ ይላል። ቲናም በደንብ ታውቃለህ እኔ ባለሙያ ሴት እንደሆንኩ፣ ስለዚህ እኔ ራሴ ምግቡን እሰራለሁ ትላለች። ቲናም እንግዲህ ጉድ እያለይ ምግቧን ከሰራርታ ካዘጋጀች በኋላ እንግዲህ በመጨረሻ እንግዲህ የሚመጡት እንግዲህ ዳኒና እንግዲህ ኤደን ነበሩ። ከዛ በኋላ እንግዲህ በሩን ክፈቺ ቲና ስትባል እንዴ አባዬ አንተ አትሻልም እንዴ ስትለዋል፣ አይ ችግር የለውም አንቺ ክፈቺ ስትባል እንግዲህ ቲና እንግዲህ በሩን ስትከፍት እንግዲህ ዳጊና ኤደን ነበሩ እጅ ለእጅ ተያይዘው እየመጡ ስታያቸው እንደውም እየተሳሳሙ በዛ ሰዓት እንግዲህ ትደነግጣለች። ቲና እንግዲህ አሁን ላይ እንግዲህ ምክንያቱም ወይ ከዳኒ አልሆነች ወይ ደግሞ እንግዲህ ከካሌብ አልሆነች። እንግዲህ ካሌብን ያጣችው በራሷ ስራ ነው። ምክንያቱም እንግዲህ ካሌብን የቀረበችው ለገንዘብ ነበረ። በመጨረሻ እንግዲህ ተዋርዳለች። ከበፊቱ ጥፋቷ አባባን እንድትማር ቢያስተምራትም እሷ ግን ልትማር አልቻለችም እና በመጨረሻ እንግዲህ ውርደት ነው የተዋረደችው። አንድ ሴት ባል ካላት አንድ ወንድ ደግሞ ሚስት ካለው ከሌላ ሴት ጋር መሄዱ ይሄ ተገቢ አይደለም፣ ለእኔ ጥሩ አይደለም። ባል ካላት አርፋ መቀመጥ፣ ሚስት ካለች ደግሞ አርፎ መቀመጥ እና ይሄ ድራማ ያው ያስተምረናል። በመጨረሻ እንግዲህ አንዳንድ የዋህ ወንዶች አሉ፣ ሴቶችም አሉ። የዋህ ወንዶች ቤቴ ሲሉ እንግዲህ ሚስቲቱ ሌላ ስራ ስለምትሰራ መጨረሻ እንግዲህ የምትዋረደው ያችው ልክስክሷ ስለሆነች እንግዲህ ትሁትም እንግዲህ አሁን ላይ ተዋርዳለች። ለማንኛውም ስለነበረው ቆይታ አመሰግናለሁ። አገራችንን ሰላም ያደርግልን። ባይ ባይ ቻው።